እንደምናድራችሁ በድጋሚ እንኳን ደህና መጣችሁ። በዛሬው ቪዲዮአችን እንግዲህ አርሰናሎች ሪያል ማድሪድን አሸነፉ ሳይሆን አዋረዷቸው ብለን የምናወራው። የአርሰናል ደጋፊ ከሆናችሁ ስጠብቁት የነበረው ጊዜ ነው። የአርሰናል ደጋፊ ካልሆናችሁ ደግሞ የማድሪድ ደጋፊ እስካልሆናችሁ ድረስ በጨዋታው እንደተዝናናችሁ ተስፋ አደርጋለሁ። ለማንኛውም አርሰናሎች ሪያል ማድሪድ በዓለማችን ትልቅ ከሚባሉ በተለይ በዚህ በቻምፒየንስ ሊግ ውድድሩ ላይ የነሱ ነው የሚባለውን ቡድን ነው በአጠቃላይ ድምር ውጤት 7-1 ማሸነፍ የቻሉት። ምንም ሳይፈሩ ምንም ሳይደነባበሩ ስራቸውን አጠናቀዋል ትላንትና። ስለዚህ በትላንትናው ጨዋታ ላይ ምን እንደተፈጠረ እናወራለን። አርሰናሎች እንዴት ነው የተጫወቱት? ምናልባትም የዘንድሮ አርሰናሎች ቻምፒየንስ ሊግን የሚያሸንፉበት ታሪክ የሚሰሩበት ዓመትም ሊሆን ይችላል። እውነቱን ለመናገር ያህል አርሰናሎች ከሪያል ማድሪድ ጋር ሲመደቡ በጣም ብዙ ሰዎች በቃ አያሸንፉም ብለው ሲያወሩ ነበረ። ማድሪዶች ትልቅ ታሪክ ስላላቸው፣ ትልቅ ልምድ ስላላቸው በዚህ ውድድር ላይ ደግሞ ያው ብዙ ዋንጫዎችን የሰበሰቡት እነሱ ስለሆኑ አርሰናሎች ግን በዛ ሁሉ ነገሮች የተጨነቁ ወይም ደግሞ ያ ነገር ተጽዕኖ ያሳደረባቸው አይመስልም። ምክንያቱም ከመጀመሪያው ፊሽካ ጀምሮ ባለፈው ሳምንት የአርሰናሎችን ጥንካሬ ማየት ችለናል። ወደፊት በደንብ ሲሄዱ ነበረ፣ ወደፊት መስመር ኳሶችን በፍጥነት ሲያቀብሉ ነበረ እና ማድሪዶች እንዲተነፍሱ ራሱ እድል አልሰጧቸውም እና እንደውም እነሱ ትክክለኛ የቻምፒየንስ ሊግ ቡድን ነበር የሚመስሉት። በቻምፒየንስ ሊጉ የሩብ ፍጻሜ ለመድረስ ደስተኛ የሆኑ ብቻ ሳይሆን በቃ ውድድሩን ለመወዳደር የመጣ ጠንካራ ቡድን ነበር የሚመስለው እና ይህ አርሰናልን በተለይ ባለፈው ዓመት ካየነው የቻምፒየንስ ሊግ አቋማቸው በጣም የተሻለ ነበረ። በተለይ ሪያል ማድሪድን ገጥመው በዚህ ጥሩ በሆነ ውጤት እዚህ ደረጃ ደርሰው ስናያቸው፣ ስለዚህ ይሄ በጫና ውስጥ ተንገዳግዶ የሚወድቅ ቡድን እንዳልሆነ ተመልክተናል። ስለዚህ ይሄኛው አርሰናል ስነልቦናዊ ጥንካሬ ያለው በደንብ ነገሮችን በቅንጅት የሰራና ለዋንጫ የተጠማና የተራበ መሆኑን ያየንበት ነው እና በተለይ ያው በጣም ብዙ የስፖርት አናሊስቶች ወይም ደግሞ የስፖርቱ ባለሙያዎች ሚኬል አርቴታን በጣም ሲያሞግሱት ነበረ። ምክንያቱም ቡድኑን ወደ ድል በደንብ አድርጎ የመራው እሱ ነው። በታክቲክ ብንል አርሰናሎች ትክክለኛውን ነገር ነው ያደረጉት። ዝም ብለው ቁጭ ሲሉ አላየንም፣ ሲደናገጡ አላየንም። ማድሪድ ቤት ራሱ ትላንትና ማድሪድን የሚገጥሙ አይመስልም ነበረ። እንደ ራይስ፣ ኦዴጋርድ እና ሳካ ያሉት ተጫዋቾች በሜዳው ሙሉ ነበሩ። እያንዳንዷን ኳስ ለመቀማት ሲሯሯጡ ተመልክተናል። ጥሩ የሚባሉ ውሳኔዎችን ሲወስኑ አይተናል እና በጣም ብልህ እና ልምድ ካለው ተጫዋች የሚጠበቅን አቋም ነው ያሳዩት እና ያው ሪያል ማድሪዶች ኦፍኮርስ በእርግጥ ጨዋታውን ለመቀልበስ ጥረው ነበረ። ነገር ግን አርሰናሎች እስከ መጨረሻው ደቂቃ ድረስ ተረጋግተው ቆይቷል። የተወሰኑ ስህተቶች ቢኖሩም ለምሳሌ ቪኒ ጁኒየር የገባበት ጎል የገባበት ቅጽበት ቢኖርም ነገር ግን አርሰናሎች እጅ አልሰጡም። የኳስ ቁጥጥሩንም አሳልፈው ላለመስጠት ታግለዋል እና ይሄኛው ከጥሩ አሰልጣኝነት የሚመጣ ውጤት መሆኑን ሲናገሩ ነበረ። በተለይ ደግሞ ጨዋታዎቹ ምን ማድረግ እንዳለባቸው የሚያውቁ በደንብ እየተነገራቸው እንደሆነ ያስታወቃል። ስለዚህ አርቴታ በዘንድሮ ብቻ ሳይሆን ባለፉት ጥቂት ዓመታት ምርጥ ነገር ወይም ጥሩ ቡድን እንደገነባ ተመልክተናል ማለት ነው እና በስተመጨረሻ ትላንትና የአርቴታን ልፋት ውጤቱን ያየነው ይመስለኛል። ስለዚህ ለምሳሌ አሪፍ ከሚባሉ አይምሯችን ውስጥ ከቀሩ ቅጽበቶች መካከል ለምሳሌ አርሰናሎች ልክ የጨዋታው የመጀመሪያ ደቂቃዎች ላይ ምን ያህል ማድሪድ ላይ ጫና ሲያሳድሩ እንደነበረ ተመልክተናል። እንዲሁ ለማሳየት ያህል ብቻ ሳይሆን በቃ ማድሪዶችን ለማደነባበር ያደረጉት ነገር ያው ስህተቶች ሲሰሩ ነበረ። የተወሰኑ ኳሶችን አሳልፈው ሰጥተዋል እና ቢሆንም ግን ጨዋታውን በድጋሚ አሸንፈው ለመውጣት ችለዋል ማለት ነው። በተለይ የአርሰናል የመሃል መስመሩ በጣም ሲደነቅ ነበረ። ዴክላን ራይስ በተለይ በስማን በቃ እሱ ምርጥና ትክክለኛ እሱን ማስፈረማቸው ትክክለኛ ውሳኔም መሆኑን ሲነገር ነበረ። እሱ ጨዋታዎችን ለማድሪድ ሲያበላሽ ነበረ፣ ወደፊት ሲሄድ ነበረ እና ትላንትና ትክክለኛ ቦታ ላይ ስናየው ነበረ የነበረው። ተከላካይ መስመሩም እንደዛ ሳሊባና ጋብርኤል ያው እነሱ መከታዎች ናቸው ነው የሚባሉት። የኋላ መስመሩ ላይ ተረጋግተው ማድሪዶች ያው ወደፊት ሲሄዱ ማድሪዶችን በደንብ አድርገው ማስቆም ችለዋል። ከዛ ደግሞ የፊት መስመሩ ላይ ስንሄድ ማርቲኔሊ
በስማ ማርቲኔሊ ሁለተኛውን ጎል ሲያገባ አይታችሁታል አይደለ? ከዛ እዚህ ተንደርድሮ ሲሮጥ ሁሌም አደገኛ ነው የሚመስለው። እንዴት አሯሯጡ ፍጥነቱ የአርሰናል የግብ ክልል ጫፉ ላይ ነበረ። ከዛኛው ጫፍ እዚህኛው ጫፍ ላይ ነው የሄደው እና ስም ያላቸው የፊት መስመር ተጫዋቾች እንኳን ሳይኖሯቸው ነው የፊት መስመሩን በደንብ የበላይ ሆነው እንግዲህ 2 ጎል አግብተው መውጣት የቻሉት። ለዛውም ሳካ ፍጹም ቅጣት ምት ስቶ ማለት ነው። ሳካ እንደውም መጨረሻ ላይ ጎል በማግባቱ በጣም ደስተኛ ነኝ። ስለዚህ እነ ማርቲኔሊ እነ ሳካ እነሱንም መደነቅ ያለባቸው ይመስለኛል። ስለዚህ ያው የማድሪድን የተከላካይ መስመር ሰብረው ገብተው 2 ጎልም ትላንትና በድጋሚ ለማስቆጠር ችለዋል። ስለዚህ አርሰናሎች ከትላንቱ ውድድር በኋላ ያሳዩት ነገር ምንድነው? ተሳታፊ የቻምፒየንስ ሊጉ ተሳታፊ ለመሆን ሲሆን ዋንጫውን ለማሸነፍ እንደመጡ ነው። በተለይ ለምሳሌ ትላንትና ይሄ የቪኒ ጁኒየር ጎል ሲገባ ማድሪዶች እንደለመዱት ጨዋታውን ሊቀለብሱት ነው ወይ ብለን ስናስብ ነበር። ነገር ግን ያ አልሆነም። ስለዚህ ምናልባትም አርሰናሎች ዘንድሮ የቻምፒየንስ ሊጉን ዋንጫ ሊያሸንፉ ይችላሉ። በትላንቱና በባለፈው ሳምንት አቋማቸው የሚቀጥሉ ከሆነ ማለት ነው። ያው እንደዚህ አይነት ውጤቶች በራስ መተማመንን የሚጨምሩ ናቸው። በተለይ ለደጋፊ ብቻ ሳይሆን በተለይ ለተጫዋቾችም ጭምር ማለት ነው። ወደ ማድሪድ ቤት ስመልሳችሁ በነገራችን ላይ በተለይ የስፔን ጋዜጠኞች ኪሊያን ምባፔን ሲወቅሱ ነበረ። ኪሊያን ምባፔን ብቻ ሳይሆን ሌሎቹንም ተጫዋቾች ለምሳሌ የኪሊያን ምባፔ ማድሪድ ቤት ከመጥቀም ይልቅ እነሱን ጭራሽ እንዲመሰቃቀሉን ያደረጋቸው ሲሉ ነበረ። ለምሳሌ ቪኒ ጁኒየር እርግጠኛ አይመስልም ነበረ። ቤሊንጋም ደግሞ ተገድቦ ነበር። ሮድሪጎ ጭራሽ ከሜዳ ውስጥ ጠፍቷል ነው ያሉት። እና ያ ሁሉ የሆነው ለምንድን ነው? ኪሊያን ምባፔ ኳሶችን ወደ ፊት እየገፋላቸው ስላልነበረ፣ ወደኋላ እየጎተታቸው ስለነበረ እና እሱ ሲጫወት የነበረባቸው ቦታዎች ወይም አጫወት ፖዚሽኖች ቡድኑን አልጠቀመውም እና ያው ኪሊያን ምባፔ ትልቅ ተጫዋች ነው። ቢሆንም የእሱ ወደ ሪያል ማድሪድ መምጣት ወይም ቡድኑን መቀላቀል ሪያል ማድሪድ ቤት ከመልሶች ይልቅ ብዙ ጥያቄዎችን የሚያስነሳ ነገር ነው እየፈጠረ ያለው ብለዋል። ከዛ በተጨማሪ ወደ አርሰናል ቤት ሲመለሱ አርሰናሎች እንደ ቡድን አንድ ላይ ተቀናጅተው ነው የሚጫወቱት። ወደ ሪያል ማድሪድ ቤት ስንመጣ ግን ሪያል ማድሪዶች እንደ ግለሰብ ነበር ሲጫወቱ የነበረው በማለት ተናግሯል። እና የአርሰናል ተጫዋቾች አብዛኞቹ ወጣቶች አይደሉ እና ጭራሽ ብስለት ያላቸው በጣም በተለይ በዚህ ውድድር ልምድ ያላቸው ተጫዋቾች ነበር የሚመስሉት። ነገር ግን ማድሪድ ቤት ያንን አላየንም። እንደ ግለሰብ ተጫውቶ ከዛ በተጨማሪ ደግሞ ያው መጨረሻ ላይ ፍርስርስ ብለዋል እንደማለት ነው በማለት ነው የተናገሩት። ስለዚህ ዋናው ነገር ይህ ለአርሰናል ምን ማለት ነው? ያው እኔ በነገራችን ኪሊያን ምባፔ ያሳዝኑኛል። ምክንያቱም በማድሪድ ቤት ትልቅ ነገር ማድረግ ይፈልግ ነበር። ቀጣይ ዓመት ስድል አለው። ስቲል የሪያል ማድሪድ ተጫዋች ነው። ስለዚህ ለአርሰናል ምን ማለት ነው? አርሰናሎች የአውሮፓ ታላቅ ወይም የአውሮፓ ኃይለኛ ቡድን መሆናቸውን አሳይተዋል። ቻምፒየንስ ሊጉን ዋንጫ ያነሳሉ ወይ? እሱን እንግዲህ አብረን የምንመለከተው ነው የሚሆነው። መድፈኞቹ እንኳን ደስ አላችሁ።